ሰላም ተመልካቾች እንዴት ናችሁ? ሳምንታዊ ዓለም ሸማች ፕሮግራማችን ተጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን ለፋሲካ በዓል አደረሳችሁ ለማለት እንወዳለን። በዛሬው የዓለም ሸማች መሰናዶዎቻችን የበዓል ግብይቶችን፣ ሸመታዎችን የተመለከቱ ጉዳዮችን እያነሳን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። እኔ ደግሞ የአዲስ አበባ ኤግዚቢሽን ማዕከል ተገኝቻለሁ። በዚህ ኤግዚቢሽን ማዕከል የፋሲካ ኤክስፖ ተዘጋጅቷል። በኤክስፖ ላይ ምን አዳዲስ ነገሮች ቀርበዋል፣ ዋጋቸው ስንት ነው፣ አቅርቦቱ እንዴት ነው የሚለውን ተዟዙሬ የማስመለከታችሁ ነው የሚሆነው። ውስጥ ላይ የምንገናኝ ይሆናል። በድጋሚ አብራችሁን ቆዩ። ሰላም ነሽ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁን። ስምን ተዋወቅ? እሺ፣ ስሜ ያኔት ሰለሞን ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። መልካም በዓል። አሜን። እናንተም መልካም በዓል እንዲሆንላችሁ እንመኛለን። እስኪ በአዲስ አበባ ኤግዚቢሽን ማዕከል የተዘጋጀው የፋሲካ ኤክስፖ ላይ ምን አዳዲስ ነገሮች ቀርበዋል ከሚለው ብንጀምርና ገብተን አዳዲስ ነገሮችን ብታሳየን። መጀመሪያ ቡሳችን የኢትዮጵያ ሎተሪ ሰርቪስስ ለመጀመሪያ ጊዜ በኢትዮጵያ ውስጥ ዲጂታል ሎተሪ የሚቆረጥበትና የምትመዘገቢበት ቦታ ነው። እዚህ ለፋሲካ ኤክስፖ የሚገባ ሰው እዚህ ሎተሪን በዲጂታል መቁረጥ ይችላል ማለት ነው። ሎተሪን በዲጂታል መቁረጥ ይችላል። ፋቅ በዲጂታል መጫወት ይችላል። ወይም ስልካቸው ቁጭ ብለው ሎተሪ መጨመር ይችላሉ። የ50 ሚሊዮን ብሩን በተለይ ታሳይናለሽ? አሳይሻለሁ። መጀመሪያ በፒኦኤስ ሲስተማችን እንቆርጣለን። እዚህ ጋር በኮምፒውተር ሲስተም አለን። እዛ ጋር ደግሞ በተለቅ ባለ በቪኤልቲ ሲስተም አለን። ስለዚህ ይሄ 50 ሚሊዮን ብር ሎተሪ ዛሬ ቆርጥልሻለሁ ማለት ነው። ከደረሰሽ ይቅራኝ ይቅራችሁ ማለት ነው። ለኛ ተኛለሽ። ስለዚህ ወደ 50 ሚሊዮን ብር ሎተሪ ለመቁረጥ ፔጁ ላይ ገባን። ሎተሪ አዟሪው ያለውን ሎተሪ ቁጥር ነው ሊሸጥልሽ የሚችው። በዚህ በዲጂታል ፎርም ሲመጣ ግን የሎተሪ ቁጥርሽን ራስሽ ትመርጫለሽ። ስለዚህ አንዳንድ እንመርጣለን። እኔ መጀመሪያውን 5 አረኩት። የቱን ልምረጥልሽ? 8 6 4 2 7 1 ስለዚህ ሙሉ ቲኬታችንን እዚህ ጋር እንገዛለን ማለት ነው። እዚህ ጋር ፕሪንት እናደርጋለን። ኮንፈርሜሽን ሰጠን፣ ከፈልን 200 ብር። ከዛ በኋላ ኮንፈርሜሽን ቲኬትሽን እቺን ትይዣለሽ ማለት ነው። እሺ፣ አመሰግናለሁ። ይሄ የ50 ሚሊዮን እጣ አሁን የፋሲካ በዓል ነው የሚወጣው። ምንድነው ለየት የሚያደርገው? የ50 ሚሊዮን እጣ ግንቦት ላይ ነው የሚወጣው። የ50 ሚሊዮን ብሩን ግን ዲጂታሊ ወይም ስልክሽ ላይም መቁረጥ እንችል ነበር። እዛው ስልክሽ ላይ ቲኬትሽ አይጠፋብሽም ማለት ነው። ለየት የሚያደርገው ነገር ምንድነው? አሁን ከአዟሪዎች በዚህ በዲጂታል መጥቶ መቁረጣቸው ምን የተለየ ነገር ለሸማቾች ሊሰጥ ይችላል የሚለው ነው። አሁን እንዳየሽው የራስሽን ቁጥር መርጠሽ ትገዣለሽ። ሎተሪ አክሰሲቢሊቲ ክሬት ያደርጋል። ስለዚህ ሎተሪ አዟሪዎች ጋር ብቻ ሳይሆን ስልክሽም ላይ ገብተሽ ፋቅን ከንሳይን ሎተሪ የለመድናቸውን ጨዋታ በየትም ባለሽበት ቦታ ትገዣለሽ ማለት ነው። የሎተሪ አዟሪዎች ደግሞ ከሸጡት ላይ አንቺ አሁን ከሎተሪ አዟሪ ገዝተሽ ካሸነፍ ለሎተሪ አዟሪዎች ፐርሰንቴጅ እንሰጣለን። አዲሱ ነገር ይሄ ነው። በጣም ነው የምናመሰግነው። ለበዓል ምን ነገሮች የሚያስፈልጉ ግብአቶች ቀርበዋል፣ ዋጋቸው፣ አቅርቦታቸው ስንል ሸማቾችን፣ ነጋዴዎችን እያናገርን ደግሞ እኔ ዞር ብዬ የማስቃኛችሁ ነው የሚሆነው። ተመልካቾቻችን ፕሮግራም ተከታትለን ተመለስን። በአዲስ አበባ ኤግዚቢሽን ማዕከል ተገኝተን የፋሲካን ኤክስፖ ቅኝት እያደረግን እያስመለከትናችሁ ነው የምንገኘው። በርካታ ነገሮች ቀርበዋል በዚህ ኤክስፖ ላይ። አሁን ደግሞ እዚህ የተገኘውበት ቦታ ላይ ለቤት ማስዋቢያነት የምንጠቀምበት የተለያዩ የግድግዳ ፍሬሞች
በተለያዩ መጠን ቀርበዋል። እዚህ ጋም ደግሞ እንደምትመለከቱት የተለያዩ አበባ ማስቀመጫዎች ብንገዛቸው ለውበት ለቤታችን ውበትን የሚፈጥሩ እቃዎችን እየተመለከትኩ ነው የምገኘው። እንተዋወቅ። ፈዲላማ ይባላል። ፈዲላማ ማዕረግ። በጣም ነው የማመሰግነው። ምን ይዘሽ ቀረብሽ የሚለውን ሌሎችንም ነገሮች ጨምረሽ አስተዋውቂ። እነዚህ ያው የግድግዳ ማስዋቢያ የወል ፍሬሞች ናቸው። ቤታችንን ሞር የሚያስውቡ ውበት የሚጨምሩ ናቸው። ይሄ አልሙኒየም እና አሎይ ሚክስድ ነው። ኢምፖርትድ ናቸው። ኳሊቲያቸውን ጠብቆ የተሰሩ ናቸው። አይከብድም ያን ያህል ሲያዩ ክብደት የለውም። በጣም ቀላል ናቸው። እንደዚህ ነው ግድግዳ ላይ የሚደረገው። በጣም ያምራል። እንደየሼፑ አድርገሽ ባለ 3ም ሲንግልም ተገጣጣሚም አለው። ተገጣጥሞ ራሱ ሙሉ ግድግዳው መሸፈን ይሄው እንደዚህ ለምሳሌ እንደነዚህ እንደማለት ነው። እስቲ አሁን ይሄ ስንት ነው ዋጋው? ይሄ 8000 ብር ብቻውን። ሶስቱም ግን አንድ ላይ 15000 ነው። እንደዚህ ተገጣጥሞ ግድግዳ ላይ መሆን ይችላል። 3 ሴት ነው ማለት ነው። በጣም ያምራል። 3 ሴቱ ስንት ነው? 25000 እቺ ብቻዋን መውሰድ እፈልጋለሁ የሚል ሰው ይሸጣል? ይሸጣል። ስንት ነው ይሄ? 8000 ብር። 8000 ብር። አበባንም ታስቀምጥበት? ይሄ ሁሉም በመጠን አበባ ማስቀመጥ እንደ ፍላጎትሽ ትንሽ ትልቅ ማከለኛ ለሚፈልግ እንደ ፍላጎት አቅርበናል። እንግዲህ ቤቱን ማስዋብ ለሚፈልግ ገጣጥሞ ደግሞ ሙሉ ግድግዳውን ራሱ መሸፈን ይቻላል ማለት ነው። በእነዚህ ፍሬም ጥራታቸው እንዴት ነው? በጣም ጥራቱ ተጠብቆ ነው የተሰራው። እውነት በምን ታረጋግጣለሽ? ችግር የለም አረጋግጣለሁ። ዋስትና አለው? አዎ። እሺ፣ በጣም ነው የምናመሰግነው። መልካም ስራ። እሺ፣ በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ እንቀጥላለን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ምን ገዛችሁ? እስቲ በፌስታልም ይዛችሁ እያየዋችሁ ነውና ምን ሸመታችሁ? የተለያዩ ነገሮች ሸምተናል። ለልጃችን ለልጆቻችን ገበያው በዓል ይመስላል፣ ደስ ይላል። ባዛር ስንገባ ደስ የሚል ቫይብ አለው። እሱንም ለማየት ነው የመጣ ነው። ምን ነገሮች አየሽ? እስቲ ለያየሁት የሀገር ውስጥ ምርቶች በጣም አሉ። ያው ሀገራችን በጣም እንትን እያለ ነው፣ ደስ ይላል። ሞር ከውጭ የሚመጡ ነገሮች እየቀነሱ ነው። እሱ በጣም ደስ ይላል። እሱም በጣም ወደነዋል። እንደዛ እንትን ብለናል። ድባቡን እንዴት አገኘሽው? ድባቡ ደስ ይላል፣ ቆንጆ ነው። ያው ያመት ባሉ እንትን ደስ የሚል ነገር አለው። እኔም በጣም ደስ ብሎኛል። የሀገራችን ምርት በማግኘታችን በጣም ደስ ብሎናል። ደስ ብሎን ነው የምንገዛው። ዋጋውስ እንዴት ነው? ዋጋውን በጣም ቆንጆ ነው። ሳህኖች፣ እንጀራ ማቅረቢያዎች፣ ሁሉ ነገሮችን አይተናል። ደስ ይላል። እሺ፣ በጣም ነው የማመሰግነው። መልካም በዓል ይሁንላችሁ። መልካም በዓል። እሺ፣ በመላ ክርስትና እምነት ተከታይ መልካም የትንሣኤ በዓል ይሁንላችሁ እንላለን። እኛም በጣም ነው የምናመሰግነው። መልካም በዓል ይሁንላችሁ። ሁሉንም በአንድ ቦታ የምታገኝበት ስለሆነ አብዛኛው ቦታ ሳደክም በዓልን የምጠቀምበት ጥሩ አጋጣሚ ነው። እዚህ ብዙ ጊዜም እንደዚህ የምጠቀመው። ምን ነገሮች ቀርበዋል? ተዛውዝረ ተመልክተ ከሆነ ሙሉ በይው በቃ የነዚህ ከወጥ ቤት መገልገያ ጀምሮ የባህላት ልብስ፣ የህፃናት መጫወቻ፣ እንደዚህ ኤሌክትሮኒክስ ነገሮች፣ ይሄ ዩዥያሊ የምንጠቀምባቸው አልባሳት፣ የተለያዩ ጌጣጌጦች፣ እንደዚህ ደግሞ የውበት መጠቀሚያዎች አሉ ዶድራንት እና እነሱ አብዛኛው ብዙ ነገሮች አሉ። ዋጋውንስ ጠይቀሃል? ተዛውዝረ የተወሰኑትን እንኳን የተወሰነ ልዩነት ይኖረዋል፣ ግን በአንድ ላይ በማግኘትሽ ሞርሊ ተጠቃሚ ስለምትሆኚ ብዙም አታመነችም ለመግዛት። በጣም ነው የማመሰግነው። አመሰግናለሁ። መልካም በዓል። አሜን ለሁላችሁ። እመለሳለሁኝ። ሰላም ነው? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። እዚህ ደግሞ የተለያዩ መፍጫዎችን እየተመለከትኩ ነው። እንግዲህ መፍጫ አንድ የፋሲካ በዓል ሲሆን እውነት ነው። ሽንኩርት በየቤቱ ማይፈጭ ሰው የለም። በሚገባ እዚህ ጋር እንደምታያቸው ሁሉም እቃዎች አሉ። ይሄ 7 in 1 ማሽን ይባላል። ለምሳሌ ለመፍጨት በምፈልግበት ሰዓት ጊዜ እያንዳንዱ አሁን እዚህ ጋር ማሳየሽ ለስላይሰር ነው።
እንደዚህ ታስገቢያለሽ። በቃ ፈጫ ይሄ እንደዚህ እየፈጨ ይመጣል ማለት ነው። ሽንኩርትም ይፈጫል፣ ኖርማል ሽንኩርትም ይፈጫል። ይሄ ችግር የለውም። አንድ ኬብል ነው ለማሳያ ካሮት ተጠቀምን። ይሄ ይኸውልሽ ምንም ችግር የለም፣ ቢወርቅም አይሰበርም። በጣም አሪፍ ነው። ፕላስቲክ ነው። ኖርማል እነዚህ ማይካ ናቸው። ይሄን በሙሉ ቅመማ ቅመም የምታዩ እንደዚህም ደግሞ ማሽኑ ውሃ ቢነካውም እንደዚህ ምንም ችግር የለውም። አሁን ለምሳሌ አንዳንድ ሞተሮች ውሃ ሲነካቸው ችግር አለው አይደል እንዴ? ይሄን አየሽው አይደል? ኖርማሊ ይሄ ውሃ ምንም ችግር የለም። ይሄው እንደዚህ ታደርጊያለሽ። ይሄ እንደዚህ ቅመማ ቅመም መፍጨት ስትፈልጊ ኖርማል አየሽው አይደል? ይሄ እዚህ ጋር ለምድረም ተጠቀም ኦፍ ለማድረግ ስትፈልጊ ደግሞ ይሄ ሲቆም ይሄ እንደዚህ መጣ። ያው ይሄ እንደዚህ ማለት ይሄ ዱቄት በቆሎ ማለት ነው። ለሚጥሚጣ ለፈለግሽ ተጠቀሚያለሽ። ሌላ ደግሞ ማኑዋል አለን። ማኑዋሉንም ደግሞ ላሳይሽ። ይሄ አሁን በኤሌክትሪክ ነው። ውሃም ነክቶት ምንም ችግር የለም። ቢወርቅም አይሰበርም። እያንዳንዱ 7 ኢን 1 ለጁስ የፈለግሽው ሁሉንም ትጠቀማላችሁ። እዚህ ጋር የምታያቸውን ስላይሰሮች ሁሉንም ዋጋ 8000 ብር ነው። የአንድ አመት ዋስትና እንሰጣቸዋለን። በተጨማሪም እንግዲህ እዛ ጋር ካውያ እየተመለከተ ካውያዎች አሉ። ለአበሻ ቀሚስ ለፈለግሽ ለሱፍ ነው ላሳይሽ። በጣም ጥሩ ደስ ይለኛል። እሺ ይሄ ኖርማል ካውያዎች ይሄ እንደዚህ አይረን ናቸው። ስቲም አይረን ይባላሉ። ይሄን አየሽዋ እንደዚህ አንድ በኩል በዚህ ጋር በኩል እንደዚህ ስተኩሺ ከጀርባም ራሱ ይተኩሳል ማለት ነው። ይሄን አየሽዋ አይደል? ሌላ ደግሞ አሁን ለምሳሌ ፌስታል ይሄን አየሽዋ ይሄ እንደዚህ ስትነኪው እንደዚህ ሻማ ከዛ ግን ይሄንን ሴፍቲ ሆልደር ስታረጊበት ኖርማል ይሄ አየሽው አይደል? ይሄንን እየረጨሽ ያው ይሄ እንደዚህ ውሃ እየረጨ ኖርማሊ በሚቀባ እዚህ ጋር ብረስ ታረጋታለሽ። ታረጋው አየሽ ውሃ አለ በሚቀባ ውሃ አለ እዚህ ጋር ውሃ ታረጊበታለሽ። ከዛም በኋላ ይሄንን ስትሬች ታረጊያለሽ። ሌላ ደግሞ አሁን ለምሳሌ ለሻማ ይሄ አሁን አበሻ ልብስም ይተኩሳል። አበሻ ልብስ በሚቀባ አሁን እንደዚህ አሁን ላይነኖች አሉ አይደል? እንደዚህ የሻማ ልብሶች ይናይሽው ሽብሽብ ሊሉ የሚችሉትን ኖርማል እዚህ ጋር ቺንስቲዋን ከቨር ታረጋታለሽ። ከዛም በኋላ ይሄንን አንድ እንደዚህ ትኩስ ታረጋው ይሽው ይታያል። በቃ ተኩሶታል። አሁን ደግሞ ጦናል። ቆንጆ ነው ማለት በሚገባ ዋጋውን እንወቀው። ዋጋ 3500። መልካም በዓል። አመሰግናለን። አንተ መልካም በዓል ይሁንላችሁ ፋናዎች። ተመልካቾቻችን እንግዲህ እንዲህ እያልን ፕሮግራማችንን ወደ ማጠናቀቁ ደርሰናል። ትዝታ ደሳለኝ ከካሜራ ባለሙያዎቼ አዳነና አበበ ጋር ከናንተ ጋር ቆይታ ስናደርግ ቆየን። ኤዲተሮቻችን እንደዚሁም ደግሞ መላው የዓለም ሸማች ቡድን ፕሮግራሞቹ ወደ እናንተ እንዲደርሱ ሲያደርጉ ቆይተዋል። ሳምንት በሌላ ቦታ በሌላ ጉዳይ እስክንገናኝ እስከ ሳምንት መልካም ሳምንት። በድጋሚ መልካም በዓል።